ማስረጃ ልስጣቸው ነው ለመምህር በረከት። አንደኛ ይሄንን አትቀበልም ወይ ኤፍሬም? እነዚህ ስድስቶቹ ትክክል አይደለም። ምኑም እርሶ ያቀረቡትን አንዳቸውን አልቀበልም። እኔ ትክክል አይደለም። እኔ አሱዛ ስትሬት የጀመረ ሃይማኖት የለኝም። እኔ የኔ ሃይማኖት የጳውሎስ ሃይማኖት ነው። ጳውሎስ ጴንጤቆስታል ነው። ማስረጃ አምጣ ከተባልኩ አመጣለሁ። እሺ አሁን ላቅርብ፣ ማስረጃውን ላቅርብ። አሁን መምህር በረከት ባሉት መምህር በረከት አይ ጴንጤቆስታሎች ጮሃዮች ናቸው ሲጮሃላችሁ ስትል አይ እኛ ጮሃዮች አይደለንም። ምናልባት ጮሃዮችም ስትሉ የነበረው ስንገስጽ አይታችሁ ሊሆን ይችላል። የኢትዮጵያ እኮ አስማትና ጥንቆላ መተት ሁሉ የተገለበጠው የተደረገው በጴንጤቆስታሎች ጸሎት እኮ ነው። ምን ጥያቄ ያለው? ሲጸልዩ አይታችሁ ከሆነ አሁን ሊጮሁ ይችላሉ። ውጊያ አይደለም ወይ? ስፒሪቹዋል ዋር ነው እኮ ጳውሎስ እንዳለው መንፈሳዊ ውጊያ ነው። ከስጋና ከደም ጋር አይደለም ውጊያቸው። ቆይ ነቢያት ነን እያሉ በየአዳራሹ ይሄ ተደርጎልሻል፣ አሜሪካ ትሄጃለሽ የሚል አጭበርባሪ ሰው ነው ጠንቋይ የሚባለው ወይንስ ደግሞ ጴንጤቆስታል አይደል? አሁን ይሄ ትክክል አይደለም። እኔ ስለ ሐሰተኛ ነቢያት ከኔ በላይ የሚያወራ አለ እንዴ? ቲክቶክ ላይ የማወራው ስለ አጭበርባሪ ጴንጤ ነው ያወራው አይደለም። እሺ ላውራ፣ እኔ ልጨርስ። እኔ አሁን እያወራሁ እኮ አይደለም፣ ሐሳብ እየተሰጠኝ አይደለም። አድልኩ እሰጥሃለሁ፣ ግን ይኸውልህ ለይልኝ። እኔ ያወራው ስለ አጭበርባሪ ጴንጤዎች ነው። ቆይ ላውራ እኮ ጩኸት ነው አይደል? ጩኸት በተመለከተ ነው ያልኩት። እና አጋንንት ሲገስጹ ነው የሚጮሁት ስል ኦኬ አጋንንት ሲገስጹ ነው አጋንንት ሲያወጡ ነው የሚጮኸው። እነሱም አጋንንትን ገስጸው ያስጮሃሉ ስል መምህር በረከት ለማሾፍ ሞከሩ። መጽሐፍ ቅዱሳዊም አይደለም ብለዋል። ማስረጃ ላምጣ። ማስረጃ አረ ማስረጃውን ታቀርባለህ። ግን ከኛ ጋር ሲወያዩ የሚጮሁት ማለት ነው ሁሉንም አይደለም። አሁን የተቀየረው እሱ የተቀየረው አሁን ነው እሱ እኔ ስንወያይ ብያለሁ እንዴ እኔ አጋንንት ሲጸልዩ ምናልባት ሲጮሁ ሰምታችሁ ሊሆን ይችላል። ዋርድ ላይ ናቸው፣ ችግር የለውም። እሱ ያስጮሃል። መንፈሳዊ ውጊያ ላይ ነው ያሉት። ኧረ በጌታን ማስረጃ አንድ ያዳምጠኝ። ሚስኮት እያረከኝ ስለሆነ ነው። እኔ እዚህ ቲክቶክ ላይ ስለማውቃችሁ ጴንጤዎች እንጂ እኔ መሬት ላይ ስላለው ጴንጤ አይደለም እኔ ብዙም ማወራው። አሁን ይልቁንስ መፍትሄው አንጩህ እስኪ ያወያዩም ሲመጡ እስቲ ረጋ ብለን እናዳምጣቸው። ቅድም እንዳረከው ብትሉ ይሻላል እንጂ አሁን ስለ ጮት ላውራ። አንተ ቤት ብመጣ ዛሬ ታፍኝንም ሞታው ድብልቅልቅልቅልቅ እታች እኮ ማስረጃ ላምጣ። አሁን ለምሳሌ ኢየሱስ የጮህበትን ማስረጃ ላምጣ። ይፈቅዱልኛል? ምኑ ለምሳሌ ብታስታውሱ ከሆነ አላዛርን መጀመሪያ መጮሃችን ትክክል ነው። አላዛርን ውጣ ብሎ በታላቅ ድምፅ ኢየሱስ ጮኸ ይላል። ኢየሱስ ትክክል ነው። አይደለም አላልኩም እኔ። ለምንድን ነው ማስረጃ የምታመጣው? ጮታሞች ማስረጃ ለምንድን ነው የማታመጣው? ላውራ ማስረጃ ብታውጣ ለምን ታመጣለህ? ማስረጃ ላውራ እኮ ማስረጃውን ማመጣው ለምን እንደሆነ ላውራ ለምን እንዳመጣው ላውራ ለምን ማመጣው ማስረጃ ምን አለ እንደ ኢየሱስ ጌታ አረ ኢየሱስ የጮህበትን ላምጣ። መላእክት ገና ሲጮሁ አመጣለሁ፣ ሐዋርያቱ ሲጮሁ አመጣለሁ። እና ማስረጃ ላውራ እያልኩ እኮ ነው። አፈናችሁ። ማስረጃ የምታመጣው ለምንድን ነው? ቅድም ሲጀምር ምን አላችሁ? አሁን ለመታጠፍ ነው እንጂ ቅድም ምን አላችሁ? አይ ጴንጤኮስታሎች ጮሃዩ ናቸው ሲሉ አይ ጮሃይ ነው የምትሉት ምናልባት ሲጸልዩ ሰምታችሁ ሊሆን ይችላል። አዎ ስንጸልይ እንጮሃለን ብዙ ጊዜ፣ ምክንያቱም መንፈሳዊ ስፒሪቹዋል ዋር ላይ ስለሆነ ነው። የምድሪቱን መተትና ጥንቆላ ሁሉ ምንገለብጠው እኛ ነን አልኩ። ሌሊት ሁሉ እናንተ ተኝታችሁ የኢትዮጵያ ጥንቆላና ሟርት መተት ድግምት ሁሉ አሁን እኮ መንገድ ላይ እኮ እብድም እኮ ቀንሷል እኮ። አሁን ድሮ በመተት በድግምት ምናምን የሚደረግበት ማለት ነው። እብድ ሁሉ አልነበር እንደ ድሮ እኮ። ጴንጤ ሲመጣ እሱ ሁሉ ጠፋ። በደብተር በእንትን በምናምን በፀጉር በሻሽ ምናምን የሚደግሙ ሁሉ ትብታባቸው እየተበጣጠሰ ማለት ነው። እየተበጣጠሰ እነሱ ራሱ ቀሚሳቸውን አውልቀው መተው ቸርች ጠንቋዮቹ ማለት ነው እጃቸውን ሰጥተው ጌታን ሲቀበሉ ማለት ነው። ስራቸው ሲፈርስ ድግምት ሲያፈርስ ነው የሚጮኸው እኮ። ዝም ብሎ ነው እንደሚጮህ፣ ራበኝ ብሎ ነው እንደሚጮህ፣ ሰው እየተሳደበ ነው እንደሚጮህ፣ ሲገስጽ ነው የሚጮህ። እንደ ኢየሱስ ነው። ኢየሱስ አይጮህም ነበር እንዴ? ሲገስጽ ይጮህ ነበር ኢየሱስ። ሐዋርያቱም ይጮሁ ነበር። አሁን ምሳሌ አንድ ያመጣሁት የነበረው አላዛርን ሲጠራው ጮሆ ነው ውጣ ያለው። በታላቅ ድምፅ ጮኸና ይላል። ለምን በታላቅ ድምፅ ኢየሱስ ጮኸ? መንፈሳዊ ትርጉም አለው እሱ ራሱ ማለት ነው። አስተምሮ ራሱ ኢየሱስ ይጮህ ነበረ። ስለ ዘር ሲያወራ የምታስታውሱ ከሆነ መልካም መሬት ላይ ወደቀ አለና በለቀመም ጊዜ 100 እጥፍ አፈራ። ይህም በተናገረ ጊዜ የሚሰራማ ጆሮ ያለው ይስማ ብሎ በታላቅ ድምፅ ጮኸ ይላል ኢየሱስ። ለምንድን ነው ኢየሱስ የሚጮህ? አጋንንት ሲያወጣ ሲያስተምር፣ ሙታን ሲያስነሳ ለምንድን ነው የሚጮህ? መላእክት ይጮሃሉ፣ ሲያመሰግኑ ይጮሃሉ መላእክቶች። ውሸቴን ነው እንዴ? ኧረ አይደለም። ዮሐንስ ራዕይ 5 ላይ ቆይ፣ ኧረ ልጨርስ ገና። ዮሐንስ ራዕይ ላይ ቆይ ምስክር ላምጣ። ሲጮሁ እየጮሁ ሲዘምሩ ላምጣ መላእክት ራሱ። ዝም ብሎ ጩኸት አይደለም የሚጮሁት ጩኸት። ኦኬ እሺ፣ ምን ይላል መሰላችሁ? ለምሳሌ ዮሐንስ ራዕይ 5 ላይ እንደዚህ ይላል አይደል? 5:6 ጀምሮ ላውራ። እሺ እንደዚህ ይላል
በዙፋኑ ላይ በአራቱ እንስሶች መካከል በሽማግሌዎች መካከል እንደተባረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥተውም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደ ይልና መጽሐፉን በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናና የቅዱሳን ጸሎት የሆነ ዕጣ የሞላበት የወርቅ ዕቃ ያዙ። አሁን ለምስጋና ነው። መጽሐፉን ትወስድ ዘንድ ማኅተቡንም ትፈታ ዘንድ ይገባሃል። ታርደሃል፣ በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከነገድም ሁሉ ከአሕዛብ ሁሉ ሰዎችን ዋሽተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው፣ በምድር ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። አየኸውም በዙፋኑ ላይ በአንበሶቹም በሽማግሌዎቹም ዙሪያ ብዙ መላእክት ድምፅ ሰማሁ። ቁጥራቸውም እልፍ አላፍ ጊዜ ምንድን ነው ድምፅ ይገቡ እሺ ቁጥራቸውም ይልና አላፋት ጊዜ አላፋት ሺህ ጊዜ ሺህ ነበረ። እሺ በታላቅ ድምፅ የታረደው በግ ኃይል፣ ባለጠግነት፣ ጥበብ፣ ብርታት፣ ምስጋና፣ ክብር ሊቀበል ይገባዋል አሉ። በሰማይና በምድር ከምድር በታች በባህር ላይ ያለ ፍጥረት ሁሉ በእርሱ ውስጥም ያሉ ሁሉ በረከትና ምስጋና ኃይልም ከዘላለም እስከ ዘላለም በዙፋኑ ለተቀመጠው ለበጉም ይሁን ሲሉ ሰማሁ ይላል። መላእክት በታላቅ ድምፅ እየጮሁ ነው ይህን ዝማሬ የሚዘምሩት። አዎ ጴንጤቆስታሎች ሲዘምሩ ለምንድን ነው? የእግዚአብሔርን ክብር ስለሚያዩ ነው። የእግዚአብሔርን ክብር አይተው ስለሚዘምሩ ይጮሃሉ። ልክ እንደነ መላእክት እንደነ ሚካኤል እንደነ ገብርኤል ማለት ነው። ለታረደው በግ ኃይል፣ ባለጠግነት፣ ክብር፣ ብርታት፣ ክብር፣ ምስጋና ይገባዋል ሲሉ በለሆሳስ አይሉም። ይሄንን በታላቅ ድምፅ ነው። ልክ እንደ መላእክት የመላእክትን ምስጋና ስለሆነ በምድር የምናቀርበው ማለት ነው። እኛ ቤት ሁሉ ነገር ዝግ ነው ያለው ምናምን ስርዓት ያለው ቤት ነገር አለ። እኛም ቤት ስትመጡ ዝግ ያለ ነገር አለ፣ ቀስ ያላለ የተረጋጋ ነገር አለ። ደግሞ ልክ እንደ መላእክቱ ምንጮህበት ጌታን ስናመልክ ምንጮህበት ሰዓት አለ። ስንገስጽ ልክ እንደ ኢየሱስ እንደ ሐዋርያቱ ጮክ ብለን እንገስጻለን። መናፍስት እነሱም ጮክ እያሉ ይወጣሉ። መናፍስት ክብር ለጌታ